ዕዳው ተከፈለ ባንዱ በኢየሱስ ዓለም ደህና ሆነ በመገረፍ ቁስል አዳም ዳግም ዳነ ፍቅር በዚያለ ዳግም ዳነ። ሰላም የአባቴ ብሩካኖች፣ ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው። ይህንን ጊዜ የሰጠን ኢየሱስ ጌታ ነው። ሃሌሉያ። ኢትዮጵያውያን፣ ኤርትራውያን የጌታን መምጣት የምትጠባበቁ ሁሉ ጌታ ይመጣል። ማራናታ። ዛሬም እግዚአብሔር ለኔና ለናንተ የሚለን መልእክት አለ። እሱን ነው ዛሬ የምንመለከተው። በመጽሐፍ ቅዱሳችን ላይ በጣም የሚያስደንቁ አባቶች አሉ። በተለይ ሙሴን ስንመለከት፣ አብርሃምን ስንመለከት፣ እንዲሁም ደግሞ ንጉስ ዳዊትን ስንመለከት ብቁ የሆነ የአባትነትና የርህራሄ የፍቅር ነገርን በውስጣቸው እንማራለን። ጌታ ይመስገን። አምላካቸውን እግዚአብሔርን አሳይተው ያለፉ ሰዎች ናቸው። ዋጋ ከፍለው ያለፉ ሰዎች ናቸው። በአዲስ ኪዳን ደግሞ ሃሌሉያ ጌታ ኢየሱስ ክርስቶስ አባታችን አምላካችን እረኛችን ሆኖ ተገልጧል። ጌታ ይባረክ። ያ በአብርሃም የነበረው በረከት በክርስቶስ ኢየሱስ ወደኛ መጥቶልናል። አባትነት ዛሬም የእግዚአብሔር ቃል ሲናገር እንደዚህ ይለናል፣ አባ አባ ብላችሁ ብትጮሁ እኔ እሰማለሁ አለ። በማቴዎስ ምዕራፍ 23 ላይ ደግሞ የእግዚአብሔር ቃል ሲናገር ጌታ ኢየሱስ እንደዚህ ብሎ ተናገራቸው፣ የሚያስተምሯችሁን ስሙ አለና የሚያደርጉትን ነገር ደግሞ አታድርጉ አላቸው። መምህርና ጌታ መባልን አባት መባልን ይፈልጋሉ አለ። እሱም አንድ አባት አለ፣ ጌታ ይመስገን፣ እርሱም ክርስቶስ ኢየሱስ ነው። እና ዛሬ የዓለም ሁሉ አባት የዓለም ሁሉ እረኛ ጌታ ኢየሱስ ክርስቶስ ነው። በሰዎች ህይወት ውስጥ ደግሞ የምንመለከተው ይህንን ጸጋ ነው። ጌታ ይመስገን። ይህንን የአባትነት ጸጋ በሰዎች ውስጥ እግዚአብሔር ይገልጣል። ክብር ለኢየሱስ ይሁን። ሁሉም ሰው እንደተሰጠው ጸጋ እግዚአብሔርን ያገለግላል ማለት ነው። ስለዚህ ያ የአባትነት ክብር ያ የአባትነት ጸጋ እንደ እግዚአብሔር በሰዎች ውስጥ በእረኞች ውስጥ በአገልጋዮች ውስጥ እግዚአብሔር ያስቀምጣል። ስለዚህ ይህንን የእረኝነትን ወይም የአባትነትን ደግሞ መለኪያው ደግሞ መጽሐፍ ቅዱሳችን ላይ አለ። ምን ሲያደርጉ እንደነበረ አባቶች አለ። ዛሬ ከምናየው ነገሮች አንዱ አብርሃምን ነው የምንመለከተው። ልጁም የመስዋዕቱን በግ ማን ያዘጋጃል ብሎ አብርሃምን ጠየቀው። ማን ነው? ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል። አሜን። የመስዋዕቱን በግ የሚያዘጋጅ እግዚአብሔር እንደሆነ የሚያውቅ አብርሃም፣ አሜን። በጉን የሚያውቅ አብርሃም፣ በጉን የሚያዘጋጅ እንደሆነ እግዚአብሔር የሚያውቅ የእግዚአብሔርን ድምጽ የሚሰማ በእጁ ላይ ምንም ነገር የለም፣ ግን እግዚአብሔር እንደሚያዘጋጅ ለልጁ ይነግረው ነበር። ስለዚህ አባት ሁሉ ጊዜ የእግዚአብሔርን ድምጽ የሚሰማ ሰው ነው። ምንም አይነት ነገር በምንም አይነት ነገር አይወሰድም። በቃ ከእግዚአብሔር የሰማውን ነገር የሚያስተላልፍ የሚኖር ሰው ነው። ጌታ ይመስገን። ክብር ለኢየሱስ ይሁን። እንዲህ አይነት ሰው ሁሉ ጊዜ ኢየሱስን እያየ እያገለገለ ያልፋል። ጌታ ይመስገን። ክብር ለእግዚአብሔር ይሁን። ኢየሱስን የሚሰሙ ቃሉን የሚሰሙ እግዚአብሔርን የሚሰሙ በጉን የሚያዩ ሰዎች ማግኘት እጅግ መታደል ነው። እንደነዚህ አይነት ሰዎች በጣም በርህራሄ የተሞሉ በፍቅር የተሞሉ ከእግዚአብሔር የሆነ ነገር ደግሞ ስለሚያመጡ ልብን ያሳርፋሉ። ስለዚህ ይስሐቅ ልቡ አርፏል፣ በአባቱ ልቡ አርፏል። እንጨቱ አለ፣ እሳቱ አለ፣ በአህያው ላይ ሁሉ ነገር ተዘጋጅቷል፣ ግን ምንም የሚሰዋ ነገር የለም። ይስሐቅ በአባቱ ልብ ላይ በጣም አርፎበታል። በቃ ለምን? እግዚአብሔርን የሚሰማ ነበር።
አሜን። እግዚአብሔር ያለውን ነገር የሚያደርግ ነበር። መንገዱ የሶስት ቀን መንገድ ነው፣ ቀላል መንገድ አይደለም። አብርሃም ሊቀይር ይችላል፣ ሐሳቡን ሊለውጥ ይችላል። ግን ይህንን ሚስጥር ጠብቆ ይህንን ነገር ይዞ ይጓዝ ነበር፣ ወደስ ይጓዝ ነበር። ጌታ ይመስገን። አሜን። ስለዚህ ልጁ በአባቱ ላይ አርፎ ነበር፣ አብርሃም ደግሞ በእግዚአብሔር ላይ አርፎ ነበር። በቃ እግዚአብሔር የተናገረውን ለማድረግ አብርሃም በቃ የጨከነ ሰው፣ አሜን፣ የተለየ እምነት ያለው ሰው ነው። ከእምነቶች አባቶች አንዱ የተጠቀሰው እሱ ነው። ጌታ ይመስገን። አሜን። የምናደርገው ነገር እንደ እግዚአብሔር ቃል አንዳንድ ጊዜ ሊያስፈራ ይችላል ወገኖች፣ ሊያስፈራ ይችላል። የወለደውን ልጅ ሰዋልኝ ሲለው ከባድ ነው። ልጅ ሰጣለሁ ብሎት አስጠብቆት እንደገና ልጅ ሰጥቶ ሰዋ ሲል በጣም ከባድ ነው። ግን የሚያምነውን እግዚአብሔርን ምን ያደርገው ነበር? ያቀው ነበረ። ታዞ የወጣው እግዚአብሔርን ነበር። ይህ ሰው ክብር ለኢየሱስ ይሁን። ታዞ የወጣው እግዚአብሔርን ነበር። መታዘዝ ከሁሉ ነገር ይበልጣል፣ ከመስዋዕት ሁሉ ይበልጣል። ከምናደርጋቸው ከአምልኳችን ሁሉ ከጸድቁ ከሁሉ ነገር ከምናደርገው ነገር ሁሉ የሚበልጣው እግዚአብሔርን መታዘዝ ነው። አብላጫውን ነገር አብርሃም አውቆታል። እንዴት አድርጎ መሄድ እንዳለበት ተረድቶታል። ልጅም አባቱን አውቋል። አብርሃምም እግዚአብሔርን ያውቀዋል። ድምፁን ተለማምዶታል። በድንግዝግዝ እንደሚሄድ አይደለም፣ ቀጥ ብሎ ነው የሚሄደው ከእግዚአብሔር ጋር። የተቀረበለት ጥያቄ ከባድ ጥያቄ ነው። ከጥያቄው በላይ ግን እግዚአብሔር ትልቅ ነው። አሜን። ከጥያቄው በላይ እግዚአብሔር ትልቅ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። መዝሙሯን እንሰማትና እንመለሳለን። ኢየሱስ ጌታ ነው። መስቀል ላይ የዋለ ፍጥረት ነፃ ወጣ፣ ዕዳው ተከፈለ ባንዱ በኢየሱስ ዓለም ደህና ሆነ። በመገረፍ ቁስል አዳም ዳግም ዳነ። ይወደኛል 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 ኢየሱሴ ይወደኛል ይወደኛል ይወደኛል። አይጥልም አይተውም ሁልጊዜ ይራራል። ከወዳጅም በላይ ወዳጅ ነው። መች ይቀያየራል መች ይቀያየራል። አባት ነው ከልቡ በስስት ያየኛል። የፍቅር መለኪያዬ ኢየሱሴ በርግጥ ይወደኛል በርግጥ ይወደኛል 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 ኢየሱሴ ይወደኛል ይወደኛል ይወደኛል። ከሩቅ ሲያየው
መስቀሉ ሐሳብ አልቀየረም ቢበዛ ስቃዩ ታከሰ እስከ ሞት ወረደ መቃብር አቤት አቤት ለኔ ያለው ፍቅር ይወደኛል 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 ኢየሱሴ ይወደኛል 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 ነቱን ፍቅሩን ዛሬም እግዚአብሔር ይገልጣል ሃሌሉያ ዛሬም ይሄንን ክፍል ነው ዛሬም የምንመለከተው ስለ አባትነት አሜን ግሩም አባቶች አሉ አሜን ግሩም አባቶች አሉ ከመጽሐፍ ቅዱስ ከምናያቸው ሰዎች አንዱ ግሩም አባት የሆነው አብርሃምን ነው ዛሬ የምንመለከተው ሰዎች አባት ብለው ብዙ ሲጠሩ ሰማለሁ በጣም ጥሩ እኔም አባት አለኝ ጌታ ይመስገን ስለዚህ ስለ አባትነት እናወራለን ስለ አባትነት እንናገራለን ግን የአባትነት ካራክተሩ የአባትነት ደግሞ ስራው ምንድነው በመጽሐፍ ቅዱሳችን ውስጥ አባት ተብለው የተጠሩ ሰዎች ካደረጉት ሰዎች አንድ የሆኑ ሰዎች አባቶችን ስንመለከት በጣም የተባረከ የሚባርኩት ደግሞ የሚባረኩ አብርሃም ጌታ ይመስገን አሜን ልጅ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጅ እግዚአብሔር አዘጋጅ መሆኑን የሚያውቁ ትውልድን ወደ እግዚአብሔር እንዲያዩ የሚያደርጉ ከእግዚአብሔር እንዲጠብቁ የሚያደርጉ እነሱ አባቶች ናቸው ጌታ ይመስገን አሜን ከእግዚአብሔር እንዲጠብቁ የሚያደርጉ አብርሃም ልጁን በቃ አለው እግዚአብሔር ያዘጋጃል ሃሌሉያ እግዚአብሔር ያዘጋጃል የሚገርም ነገር ነው ወገኖች የሚገርም ነገር እግዚአብሔር ያዘጋጃል ሃሌሉያ እግዚአብሔር ይመራል እግዚአብሔር ይረዳናል እግዚአብሔር ያግዘናል እግዚአብሔር ከኛ ጋር አለ የሚሉ አባቶች ጌታ ይመስገን አሜን የእግዚአብሔርን ጥበቃ የሚያወሩ ሃሌሉያ የእግዚአብሔርን ፍቅር የሚናገሩ እነሱ አባቶች ናቸው አሜን በጉባኤው ላይ ፍቅርን የሚያዘንቡ እነሱ አባቶች ናቸው ጌታ ይመስገን ስለዚህ በዚህ ውስጥ ስንመለከት አብርሃም በቃ ፍቅርን የሚሰጥ ፍቅርን የሚያዘንብ ከፍቅር ውጪ አንድ ነገር በውስጡ የማታዩበት ታላቅ የእግዚአብሔር ሰው የቃል ኪዳኑን ህዝብ የሚመራ አሜን ለቃል ኪዳኑ ህዝብ አባት ተደርጎ የተነሳ እግዚአብሔር ያነሳው ታላቅ ሰው ከጣዖታትና ከአምልኮ ውስጥ ያወጣው ታላቅ አባት ከዚህ ውስጥ ነው እንግዲህ ብዙ ነገሮችን የምንማረው እኔም ለራሴ የምወስደው ነገር አለ ጌታ ይመስገን ወገኖች ዛሬ ምናልባት እኔ አባት ነኝ ብላችሁ የምትጠሩ በፋሚሊ ቢሆን በቤተክርስቲያን ቢሆን በአገር ደረጃ ቢሆን በእድሜ ቆይታችሁ ልክ ራሳችሁን እንደ አባት አድርጋችሁ የምታዩ ሰዎች ካላችሁ የአብርሃምን ታሪክ ስታዩ የአባትነትንና የፍቅርን ነገር በውስጡ ታዩታላችሁ አብርሃም ጋር ስትሄዱ ከፍቅር ሌላ ዝናብ የለው ስትጠጉት ከፍቅር ሌላ ዝናብ የለው ያዘንብባቸዋል ፍቅር ርራዬ ነው ያለው ሃሌሉያ ለምን የእግዚአብሔር ቃል ኪዳን በሱ ላይ ነው ያለው
አሜን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬም የሚናገረን እግዚአብሔር በዚህ ውስጥ ነው። ለኔና ለእናንተ የሚያስተላልፈው መልእክት ይሄንን ነው። እግዚአብሔር ይሄንን ነው። እግዚአብሔር የፍቅር አምላክ ነው። የምህረት አምላክ ነው። የርህራይ አምላክ ነው። አሜን። ዛሬ ልንጠራው የሚገባው አባታችን ብለን ልንጠራው የሚገባው እግዚአብሔርን ነው። አሜን። በአብርሃም ውስጥ የነበረው የአባትነት ነገር በክርስቶስ ኢየሱስ ወደኛ መጥቶልናል። ባርኮቱ ሁሉ ወደኛ ተለቀቀልን። ክብር ለኢየሱስ ይሁን። ጸልይና እንቀጥላለን። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን፣ እንባርካለን። አንተ መልካም አባት ነህ፣ ግሩም አባት ነህ። አሁንም በመካከላችን በማለፍ አስደናቂ እጅህን እንድትገልጥ በኢየሱስ ስም እንጸልያለን። ማንኛውም የጠላት ሥራ፣ የጠላት ስትራቴጂ ሁሉ፣ ውሸት ሁሉ በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም ሥራ ሁሉ የፈረሰ ይሁን። መልካምነትህ፣ በጎነትህ በኢየሱስ ስም እኔና ሕዝብን ያግኘን። እለፍ በመካከላችን። ንካን ጌታ እግዚአብሔር ሆይ፣ ዳሰን እግዚአብሔር ሆይ። የታመምነውን ነገር ታውቃለህ። ዳሰን፣ ንካን ጌታ እግዚአብሔር ሆይ። ፈውስ በላያችን ላይ በኢየሱስ ስም ይለፍ። አንደበቶቻችን ለምስጋና ይከፈቱ። አንደበቶቻችን ለፍቅር ይከፈቱ። እግዚአብሔር ሆይ ሃሌሉያ። አንተ የምህረት አምላክ ነህ፣ የፍቅር አምላክ ነህ። በኢየሱስ ስም በዚህ ሰዓት አልፈህ በቃል ውስጥ እንድትናገረን በኢየሱስ ስም ለመንህ። አሜን። ክብር ለኢየሱስ ይሁን። አሜን። አብርሃም የፍቅር ሰው ነው። እግዚአብሔር ራሱ መጀመሪያ ሲጠራው በቃ እኔ ወደ ማሳይ ስፍራ አለው። ትሄዳለህ። ወዴት እንደሚሄድ አያውቅም አብርሃም፣ ግን የእግዚአብሔርን ድምፅ ሰምቷል። አሜን። ቤተሰቡ ደግሞ በጣዖት አምልኮ ውስጥ የሚያመልኩ ናቸው። በባዕድ አምልኮ ውስጥ የሚያመልኩ ናቸው። ቤተሰብን ጥሎ መውጣት እጅግ ከባድ ነው። ፋሚሊን ጥሎ መውጣት እጅግ ከባድ ነው። አባትን እናትን ጥሎ መውጣት እጅግ ከባድ ነው። ግን እግዚአብሔር ለመለየት ውጣልኝ አለው። በቃ ውጣልኝ። ወደ ኋላ መልሼ ልውሰዳችሁና የባቢሎንን መሬት አግኝተው ሲሰሩ እግዚአብሔር ጋር እንደርሳለን ብለው በመመካት ነው። እግዚአብሔር ጋር እንደርሳለን ብለው ባቢሎንን ሲሰሩ ቋንቋቸው ተደበላለቀ ይላል። እግዚአብሔር መሬትን ሰጥቷቸዋል፣ ስፍራ ሰጥቷቸዋል እንዲኖሩ። ግን እነሱ ከማያስቡት በላይ ማሰብ ጀመሩ። በዚህ ምክንያት ቋንቋቸው ምን ሆነ ይላል? ተቀላቀለባቸው። ተቀላቀለባቸው። መኖርን አልቻሉ ወገኖች። ከዛ በኋላ ያለው የህይወታቸው ጎዳና በሙሉ በብዛት በጣዖት አምልኮ ውስጥ ነበሩ የገቡት። ስለዚህ እግዚአብሔር ከዛ ውስጥ ሊለያቸው ፈለገ። የተለየ ትውልድ ለማምጣት ፈለገ። ቃል ኪዳን አድርጎ የሚያስኬደው መንገድን እያሳየ የሚመራውን ህዝብ እግዚአብሔር ፈለገ። እግዚአብሔር ሲፈልግ አብርሃምን ከዛ ከቤተሰብ ውስጥ ማውጣት ነበረበት። አትፍራ፣ እኔ ጋሻ እሆናለሁ፣ በምትሄድበት ስፍራ ሁሉ እኔ ካንተ ጋር እሆናለሁ አለው። የት እንደሚሄድ አያውቅም። ወገኖች ሎጥ ተከተለው ይላል። ሎጥ ተከተለው እና አብርሃም የት እንደሚሄድ አያውቅም፣ ግን ይጓዛል። የት እንደሚሄድ አያውቅም። አብርሃም ይሄዳል። መስመሩን ከላይ ከእግዚአብሔር ጋር አድርጎታል። በቃ እሱን እየሰማ ነው የሚሄደው። ወገኖቼ እንኳን ቤተሰብን መለየት በጣም ከባድ ነው። ዛሬ ሰዎች ወዳጆቻቸውን እንኳን ለመለየት በጣም ይከብዳቸዋል። አብረው ከበሉ አብረው ከጠጡ ያ የበሉት ምግብ ያስተሳስራቸዋልና መልቀቅ በጣም ይከብዳቸዋል። ወገኖች ለእውነት ግን እግዚአብሔርን የሰማ ሰው ከእግዚአብሔር ሐሳብ ጋር ይሮጣል። አሜን። ከእግዚአብሔር ሐሳብ ጋር ይሮጣል። በቃ አሜን። አብርሃም እንዲህ አይነት ሰው ነበር።
እግዚአብሔርን ሰምቶ መሄድ እንዴት ደስ ይላል ወገኖች! እንዴት ደስ ይላል ወገኖች! መውጣት እንዴት ደስ ይላል! አብርሃም የሚያስደንቅ ነገር ነው በህይወቱ እግዚአብሔር የሰራው። ጌታ ይመስገን። አባት አድርጎታል። አንተን የሚባርኩትን እባርካለሁ ነው ያለው። አሜን። ዘርን አበዛለሁ። ሃሌሉያ። እባርካለሁ። ክብር ለኢየሱስ ይሁን። ከአባት ቤት ውጣ፣ ወደ ማሳይ ምድር ሂድ፣ ታላቅ ህዝብ አደርጋለሁ፣ እባርካለሁ፣ ስምህንም እባርከዋለሁ፣ ለበረከት ትሆናለህ። አብርሃም 75 ዓመት ሰው ነበረ በዛ ጊዜ። ሃሌሉያ አሜን ነው። እግዚአብሔርም ጥሪ ሲቀበል ሚስቱም ሳራ በቃ ወንድሙም ሎጥ ወገኖቼ ከሱ ጋር አብረው ወጡ ይላል። አሜን ክብር ለኢየሱስ ይሁን። የወንድሙም ልጅ ሎጥ ከሱ ጋር ወጡ። ሙሉ ለሙሉ ይዞ ወደ ከነዓን ሄደ ይላል። ሃሌሉያ ወደ ከነዓን ሄደ። ከባድ ነው። ጥሎ ቤተሰብን ጥሎ መውጣት ከባድ ነው። መተው እጅግ ታላቅ ፈተና። መተው በጣም ከባድ ነገር ነውና እጅግ ተወ። በቃ ቤተሰቡን ተወ። በቃ ወደ ማያውቀው ምድር በእምነት ግብዣ ሃሌሉያ እንደሄደ እንመለከታለን። በከነዓን የመኖሩ ደግሞ ፈተና ደግሞ ስናየው በዛ ቦታ ደግሞ የገጠመው ብዙ ነገሮች አሉ። በጉዞ ላይ የገጠመው ነገር ብዙ ነገሮች አሉ። ረሃብ ገጥሞታል። ወደ ግብጽ ሀገርም ሸሽቷል። የትዳር ጓደኛውን የትዳር አጋሩን ሳራን ሊወሰድበት ነበረ። ወገኖች እግዚአብሔር ተገዳድሮ ጣልቃ ገብቶ አሜን ነው ከዛ ውስጥ ነፃ አወጣለት። ለምን? እግዚአብሔርን የሚሰማ ሰው ነበር። አሜን ነው። በሎጥና በአብርሃም እረኞች መካከል ደግሞ ትልቅ ጠብ ሆነ። የሎጥም ከብቶች በዙ፣ የአብርሃምም ከብቶች እየበዙ መጡ። በጣም ተቸገሩ ሁለቱ። ስለዚህ አብርሃም ምን አለ? አንተ ወደ ፈለከው ስፍራ ሂድ አለው። ምን አይነት የፍቅር ዝናብ ነው ይህ! ምን አይነት መውደድ ነው! አንተ ወደ ፈለከው ስፍራ ሂድ አለው። ሎጥም መልካም የተባለችውን ቦታ አየ ይላል። ወገኖች በጣም ውብ የሆነችውን ነገር ተመለከተ። አብርሃም እግዚአብሔርን ነው የሚያየው። የአብርሃም ጉዳይ ከእግዚአብሔር ነው የሚለቀቅለት። ወገኖች የአብርሃም ጉዳይ ከላይ ነው በረከቱ። የሎጥ ጉዳይ ግን ያንን አየና ሄደ ይላል። የሚያምረውን ስፍራ ተመልክቶ ሄደ። ሰዶምና ገሞራን አይቶ ሄደ። ምርጫ ሰጠው። ይህ እንግዲህ ፍቅሩን ነው የምትመለከቱት። አሜን። ይህንን ፍቅር ሲያደርግ የእግዚአብሔር ለአብርሃም ተገለጠለት። አሜን። ዘርን እንደ ሰማይ ከዋክብት እንደ ምድር አሸዋ እኔ ዘርህ ምን አደርግልሃለሁ አለው፣ አበዛልሃለሁ አለው። ክብር ለኢየሱስ ይሁን። እና ምን አይነት ፍቅር ያለው በቃ አንተ ግራውን ብትሄድ እኔ ቀኙን ሄዳለሁ የሚል ምርጫን የሚሰጥ የማይከራከር የማይጨቃጨቅ ከኔ ጋር መተህ እንዴት እንደዚህ ታረጋለህ የማይ አባት ይሄ ነው ወገኖች። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። ሌላው በልጅ ነበረ ፈተናው። እግዚአብሔር ቃል ገብቶለታል እና ይህ ቃል ኪዳን በጣም ዘገየ። ከዚህ የተነሳ አጋር ጋር እንደሄደና እስማኤልን እንደወለደ እንመለከታለን። አሜን። እስማኤልን እንደወለደ እንመለከታለን። እስማኤል አደገ። እግዚአብሔርም የተስፋ ቃሉን ይስሐቅን እግዚአብሔር ለአብርሃም ሰጠው እንደተናገረው። በዛን ጊዜ በአጋርና በሳራ መካከል ጠብ ሆነ። በልጆቻቸው መካከል ጠብ ሆነ፣ ቅናት ሆነ። በዚህ ጊዜ ዲሲዥን የወሰደው አብርሃም ምን አረገ? ለአጋር የሚያስፈልጋትን ነገር ሁሉ ሰጥቶ ሸኛት። እግዚአብሔር ካንቺ ጋር ይሁን ብሎ ሸኛት። ምን አይነት ፍቅር ነው! ምን አይነት አባት ነው! ምን አይነት ርህራሄ ያለው አባት! ኢየሱስ ጌታ እንዳለ ሸኛት። ሂጂ አላት።
ኢየሱስ ጌታ። አሜን። ምንም አይነት ለግጭት ምክንያት የማይፈጥር ሰው የግጭት ምክንያት አይደለም አብርሃም። ፈቺ ነው አባት፣ ፈቺ ነው አባት፣ ነፃ አውጪ ነው። አሜን። ነፃነትን የሚሰጥ ነው። ክብር ለኢየሱስ ይሁን። አባት እግዚአብሔርን የሚሰማ ሰው ነው። በዚህ ጉዳይ ላይ ምንም አላለም። በቃ ባርኮ የሚያስፈልጋትን ለመንገዷ ሁሉ ጭኖ በሰላም ሂጂ አላት። አሜን። የእስራኤል አምላክ ከአንቺ ጋር ይሁን። እሱን ታሪክ ውስጥ አልገባም። እግዚአብሔር ከእሷ ጋር ተገናኘ። አሜን። ምንጭን አፈለቀላት፣ ኑሮዋን ቀጠለች። ጌታ ይመስገን። እንዲህ አይነት አባት ከየት ነው የሚገኘው? ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እንዲህ አይነት አባት የናዝሬቱ ኢየሱስ ነው። ዛሬም ያለን ኢየሱስ ነው። በሱ በረከትን አግኝተናል። በሱ ተባርከናል። እሱ መልካም እረኛ ነው። አሜን። ዛሬ በዘመናችን የምናያቸው አገልጋዮች፣ የምናያቸው ፓስተሮች ሁሉ ከዛ ጸጋ እየተካፈሉ ነው እያገለገሉ ያሉት። ከነሱ ይሆን አንዳች ነገር። አሜን። እሱ ጋር በተጠጉ ቁጥር፣ እሱን በጉን ኢየሱስን ባዩ ቁጥር፣ በተጉ ቁጥር፣ በጸለዩ ቁጥር፣ ቃሉን ባነበቡ ቁጥር ይህ የአባትነት ጸጋ በእነሱ በአገልጋዮች ውስጥ ይገለጣል። አንዳንዴ ካላያችሁ ሰዎች በእግዚአብሔር ፊት ያላቸው ነገር፣ ከእግዚአብሔር ጋር ያላቸው ሪሌሽንሽፕ ሌስ ስለሆነ ነው። በድንግዝግዝ ስለሚሄዱ አንዳንዴ ችግር ይፈጠራል። ስለዚህ ያንን ጸጋ ተካፍለናል። የእረኝነትን ጸጋ ከጌታ ከኢየሱስ ተካፍለናል። ለቆልናል፣ አፍሶብናል፣ ቀብቶናል። ጌታ ይመስገን። ያንን አባትነት ክብር ለኢየሱስ ይሁን። ሞር እርሱን ባየን ቁጥር፣ ሞር ወደ እርሱ በቀረብን ቁጥር ወገኖቼ የጌታ ልብ በሕይወታችን እየተገለጠ ለሰዎች እየተገለጠ ይመጣል። የክርስቶስ ልብ አለን። አሜን። ያ ነገር እየተገለጠ ይመጣል፣ እየታየ ይመጣል። እግዚአብሔር ትልቅ ነው ወገኖቼ። እግዚአብሔር ትልቅ ነው ወገኖቼ። ስለዚህ አብርሃም በጣም ከሚያስደንቅ ነገሩ አንዱ ይሄ ነው። አጋርን በሰላም እንደሸኛት እንመለከታለን። መሄጅ ብቻ አይደለም፣ የሚያስፈልጋትን ነገር ሁሉ ሰጥቶ ነው የሸኛት። አቅሟዳውን ሰጥቶ ለቀቃት። ነገሩ ቢያልቅም እንኳን እግዚአብሔር አልለቀቃቸውም። እግዚአብሔር ባረካቸው ምድረ በዳ። ክብር ለኢየሱስ ይሁን። አሜን። እዚህ የልጅ ፈተና ነበረው፣ የቦታ ፈተና ነበር። የቦታ መልቀቅ ከቤተሰቡ ጋር ያለው ነገር ሁሉ ይህ ፈተና ነበር። ሌላው ፈተናው ደግሞ ቅድም እንዳየነው የይስሐቅ መስዋዕት ፈተና። የመስዋዕት ፈተና በጣም ከባድ ፈተና ነው ይሄ የገጠመው አብርሃም። ግን አባት ሁል ጊዜ እግዚአብሔርን ነው የሚሰማው። አሜን ነው። እግዚአብሔርን ይሰማል። አሜን። እግዚአብሔርን ይሰማል። ክብር ለኢየሱስ ይሁን። እግዚአብሔርም አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ እነሆኝ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህልኝ ወደ ሞሪያ ምድረ በዳ በድንግዝግዝ እንደሚሄድ አይደለም። አብርሃም ያውቃል፣ ይስሐቅ ያውቃል፣ አብርሃምም እግዚአብሔርን ያውቃል፣ እግዚአብሔር የተናገረውን ነገር እንደሚያደርግ። ግን ይሄ ግን እግዚአብሔር ሰጥቶ አምጣ ነው እኮ ያለው። አምጣና ሰዋልኝ አለ። ሰዋልኝ አለ። እጅግ ከባድ ፈተና ነው የልጅ ፈተና የደረሰበት። ሰዋልኝ ምንም ነገር አላቅማማም። እንደውም 3 ቀን ነው የተጓዘው። በዛ በ3 ቀን ውስጥ ብዙ ነገሮች በሐሳቡ ሊመጡ ይችሉ ነበር። ያንን ሁሉ ተግዳሮት ተቋቁሞ ወደ ተራራው እንደወጣ እንመለከታለን። ወገኖቼ እግዚአብሔርን ባይሰማ ኖሮ ወይም በድንግዝግዝ አብርሃም አንዴ የሚሰማ አንዴ የማይሰማ ቢሆን ኖሮ ወደዛ ተራራ በወሰደው ጊዜ ካለው ጭንቀትና ካለው ፍርሃት የተነሳ ከስጋት የተነሳ ወገኖች ያንን የእግዚአብሔርን ድምጽ ባይሰማ
በመላኩ የመጣውን ድምጽ ባይሰማ በጉን ባያይ ይስሐቅን ሰውቶት ነበር። ግን አብርሃም አባት ነው። አሜን። እንደገና ደግሞ አብርሃም አባት ነው። አሜን። የእግዚአብሔርን ድምጽ ይሰማል፣ በጉንም ያያል። የእግዚአብሔርን ድምጽ ይሰማል፣ በጉንም ያያል። ሃሌሉያ አሜን። ሳይኖር ያያል፣ ያዘጋጃል። የመስዋዕቱን በግ እግዚአብሔር ያዘጋጃል። ሳይኖር የሚያይ የእምነት አባት። ክብር ለኢየሱስ። አሜን ነው። ሃሌሉያ። ቢለኝም አደርጋለሁ አለ። ክብር ለኢየሱስ። ከላይ ተባለ በቃ እጅን ሰብስብ ሊያርደው ይስሐቅም ደግሞ በዛ ላይ ታስሮ ነበረ ይላል። ወገኖች እሳቱም ሊቀጣጠል ቢላውም ተነሳ። በዛን ጊዜ ተው አለው መልአኩ። ዞር ብለህ ተመልከታል። ሃሌሉያ። መስማት ዞር ማለት በጉን ማየት። እስቲ ዞር በሉ ወገኖች። ዛሬ ልታጠፉ ካለው ነገር፣ ወደ ጥፋት ከምትነዱበት ነገር፣ ልትሰውት ካለው ነገር እግዚአብሔር ምናልባት ሌላ ነገር አዘጋጅቶ እንደሆነ ታውቁ ዘንድ ዞር በሉ። ታያላችሁ፣ በጉን ታዩታላችሁ። አሜን። ታዩታላችሁ። አብርሃም እኮ ታዟል እኮ፣ በትክክል ታዟል። አድርግ ተብሏል። ወገኖች አድርግ ብለኛል፣ ምንድነው ይሄ ደግሞ ብሎ ማለት ይችላል። ይሄ ደግሞ ከማን ወገን ሊል ይችላል። እንደያሱ አድርግ ተብሏል። ሁሉ ጊዜ ግን ሻርፕ ነው። ሁሌ ድምጹን ለመስማት በጣም ፈጣን ወገኖች። አባቶች በጣም ፈጣኖች ናቸው። የሰው ድምጽ ከመስማት ይልቅ፣ የጎረቤት ድምጽ ከመስማት ይልቅ ወገኖች ያንን ዘግቶ ይላል። ሃሌሉያ። ያንን ላይ ሰማ የሰማይ አምላክን ድምጽ ሰምቶ ለማገልገል፣ በጉን አይቶ ለማገልገል፣ አሜን፣ ድምጹን አይቶ ዞር ለማለት ሃሌሉያ የሚያስችል ጸጋ ያለው አባት እንዲህ ነው። ይሄ ነው አባት ወገኖች። እንዲህ አይነት አባት ነው ያለን እኛ። አሜን። ራሱን መስዋዕት አድርጎ የሰጠ አባት። አሜን። ራሱን መስዋዕት አድርጎ የሰጠ አባት፣ ክብሩን ትቶ ወደ ምድር የመጣ አባት፣ መወራረድን ያልፈለገ፣ መተቃቀልን ሕፃን ሆኖ በበረት የተወለደ፣ ራሱን አዋርዶ የመጣ፣ እግር ያጠበ፣ በመስቀል ላይ የሞተ፣ ደሙን ያፈሰሰ ጌታ ሆኖ ሳል፣ አምላክ ሆኖ ሳል፣ መተቃቀል ሁሉ ያለው ባዶ አድርጎ ራሱን የመጣ እሱ ነው አባታችን። የኔ አባት እሱ ነው፣ ሌላ አይደለም። እሱም የናዝሬቱ ኢየሱስ ክርስቶስ ነው። አሜን። ያ አባትነት በክርስቶስ ኢየሱስ ወደኛ መጥቷል፣ ተገልጧል። ያንን ጸጋ ልንካፈለው ይገባል። ፍቅርን የሚያዘንብ የሚወድ፣ የምህረት፣ የሚዋረድ፣ ዝቅ የሚል ያ አባት ነው። ያ አባት ነው። ትክክለኛ ጤነኛ አባት እሱ ነው። አብርሃም አባታችን፣ እስራኤል እንኳን አባታችን አብርሃም ይላል። አብርሃም አባታችን ይላል። ወገኖች ዛሬ እኮ የሚገርም ዘመን ውስጥ እኮ ነው የገባነው ወገኖች። የሚገርም ታሪክ ዘመን ውስጥ እኮ ነው የገባነው። የጌታ ጸጋ የሌለበት፣ ርኅራኄ የሌለበት፣ ፍቅር የሌለበት አባትነትን እኔ አላቅም እንደዛ አይነት አባት። እግዚአብሔር ፍቅር ነው። እኔ ፍቅር ነኝ። እግዚአብሔር ፍቅር፣ እግዚአብሔር የምህረት አባት ነው። አሜን ነው። ራሱን ዝቅ አድርጎ ያሳየን እርሱ ነው። ስለዚህ እዚህ ክፍል ላይ ስንመጣ በጣም ትልቅ ፖይንት እንመለከታለን። አንደኛ የእግዚአብሔርን ድምጽ መስማት፣ ሁለተኛ ዞር ማለት፣ በጉን ማየት። ክብር ለኢየሱስ ይሁን። አሜን። ለምን መሰላችሁ? እግዚአብሔር እኛን የሚመራን በሱ ሐሳብ ውስጥ ነው፣ በሱ ፍቃድ ውስጥ ነው የሚመራን። በሱ ሐሳብ ውስጥ ደግሞ የምናገለግል። ክብር ለኢየሱስ ይሁን። የረዳን እግዚአብሔር የተባረከ ይሁን። ስለዚህ አብርሃም በጣም ለየት ያለ የአባትነት ነገር ነው ያለው።
ጌታ ይመስገን። ከዛ ክፍል ወረድ ብለን ስንመለከት ደግሞ ሎጥ በቃ እግዚአብሔር ምድሪቱን አጠፋለሁ ብሎ በተናገረ ጊዜ ሎጥ ለአብርሃም ለሎጥ ሲለምን ታያላችሁ። አንተ ወደሚያምረው ስፍራ ሄደሃል፣ በቃ ዋጋህ ነው አላለም። ዋጋ ነው አላለም። እዚሁ መርጠህ ነው የሄድከው፣ ምን ላድርግ አላለም አብርሃም። አባት ይማልዳል። ጌታ ሆይ እባክህን ይቅር በል። 50 ሰው የለም፣ 40 ሰው የለም፣ 10 ሰው የለም፣ ምንም የለም፣ እባክህን ያቺ ምድር አትጥፋ እያለ ይቃትታል። አባት እንደዚህ ነው፣ የሚቃትት ነው፣ የሚራራ ነው። አሜን ነው። ሰጥቶ የሚሸትን የሚለቅ ነው። ባርኮ የሚለቅ ነው፣ የሚያስር አይደለም ወገኖች። ባርኮ የሚለቅ ነው አባት። ኢየሱስ ጌታ። ይሄንን የምትፈልግ ከሆነ የትኛው ግራውን ቀኙን ሎጥ ሂድ፣ ወደ ፈለከው ሂድ። ወደ አማረው መርጦ ነው ሄደው ሎጥ ወገኖች። እንዲህ ነው አባትነት፣ እንዲህ ነው አባትነት። ከየት መጣ ነው ዛሬ? ከየት መጣ ነው እንደዚህ አይነት ጭከና፣ እንደዚህ አይነት በቃ እግዚአብሔር የማይወደው ነገር ከየት መጣ ወገኖች? እግዚአብሔር ይርዳን ወገኖች። እንካፈል ከክርስቶስ ይህንን ጸጋ፣ የአባትነትን ጸጋ። ጸጋ እኮ ነው የራሱ ከእግዚአብሔር የሚለቀቅ ከጌታ ከኢየሱስ የሚለቀቅ እኮ ነው። እኔ ሄዳለሁ መንፈስ ቅዱስ እንልክላቸዋለሁ አለ እኮ። አንዱም እኮ የአባትነት ጸጋ ነው፣ የእረኝነት ጸጋ እኮ ነው ወገኖች። የነብይነት የሐዋርያት ጸጋ እኮ ነው። እግዚአብሔር ለቤቱ የሚያስፈልገው ጸጋ ነው። ዛሬ የሪራ የፍቅር ነገር የት ሄደ? የት ሄደ ወገኖች? የት ሄደ? አብርሃም በጉን አየ። በጉን የሚያዩ ሰዎች፣ ዞር የሚሉ የእግዚአብሔርን ድምጽ የሚፈልጉ ሰዎች፣ ሃሌሉያ፣ መልሱን የሚፈልጉ ሰዎች፣ ዞር ብለው መልሱን የሚፈልጉ ሰዎች፣ ከእግዚአብሔር መልስ የሚፈልጉ ሰዎች፣ እነዚህ ሰዎች ያድናሉ። እነዚህ ሰዎች ህዝብ ያድናሉ፣ ይታደጋሉ። እነዚህ ሰዎች እግዚአብሔር እንደዚህ አይነት ሰዎችን ነው እግዚአብሔር ይታደጋሉ ወገኖች። በጉን የሚያዩ አሜን ነው። ለዚህ ነው ይስሐቅም ምንም እንትን አላለውም። ለምን? አብርሃም እግዚአብሔርን ድምጽ ይሰማል። አብርሃም ዞር ብሎ ማየት ይችላል፣ በጉን ማየት ይችላል። አብርሃም ይስሐቅ ያውቀዋል። ስለዚህ ምንም አልቀደደውም፣ አልተንገዳገደም። ብቻውን ነው አብርሃም ወስዶ ቁጭ ያደረገው። ታዘዘ። ለምን? እግዚአብሔርን እንደሚሰማ ያውቃል። የሞተን እንደሚያስነሳ እንኳን ያምናል። ክብር ለኢየሱስ ይሁን። ለምን? ሰማይና ምድርን የፈጠረ ጌታ፣ ያልተፈጠረን ነገር መፍጠር የሚችል ጌታ ከኛ ጋር ነው ያለው ወገኖች። ካንተ ጋር ነው ያለው፣ ካንቺ ጋር ነው ያለው። ይህ ፍቅር ነው ዛሬ በእኔና በእናንተ ውስጥ ሊገባ የሚገባው። ለሚጠፉት የሚራራ፣ የዛሉትን የሚያነሳ፣ በፍርሃትና በጭንቀት ውስጥ ያሉትን የሚያጽናና የእግዚአብሔር ጸጋ ነው በእኛ ላይ ሊገለጥብን የሚገባው። እንደ ዘመኑ ሰዎች አንሆን ወገኖች። እግዚአብሔር ይርዳን። አባት ልሆን ተጠርቻለሁ። አባት ልትሆኚ ተጠርተሻል። በርህራሄ ልታገለግይ ተጠርተሻል። የፍቅርን ዝናብ ልታዘንቢ ተጠርተሻል። ርህራሄ ልታደርጊ ተጠርተሻል። እግዚአብሔር ለዚህ ነው የጠራህ ወገኔ። የእግዚአብሔር ቤት የጸሎት ቤት ነው። የእግዚአብሔር ቤት የመጽናናት ቤት ነው። የእግዚአብሔር ቤት የበረከት ቤት ነው ወገኔ። ለዚህ ተጠርተናል። አባት ይሄ ነው አባት። ሌላ ውስጥ አልገባላችሁም። ይሄ ብቻ ይበቃናል። ሙሴን ብታዩ እንደዚህ ነው፣ ዳዊትም ብታዩ እንደዚህ የረራይ ነው። በተቀባው ላይ አላነሳም ይላቸዋል ዳዊት ጋር ስትመጡ በተቀባው ላይ ጄና አላነሳም ነው የሚላቸው። ሳውል እኮ ተንቋል። በተቀባው ላይ ጄና አላነሳም ይላቸው። እንዲህ ነው አባትነት። አሜን። በቃ ይረራ። ሙሴ ጋር ደግሞ ስትሄዱ እኔን አጥፋኝ፣ እግዚአብሔር ሕዝቡን አጠፋለሁ ሲል እኔን አጥፋኝ፣ እነሱ መጥፋት የለ ሌላ ሕዝብ እሰጥሃለሁ ላንተ እግዚአብሔር ምናለው ሌላ ሕዝብ እሰጥሃለሁ ተዋቸው ነው። ኖ እኔን አጥፋኝ።
እነዚህ ሰዎች ይቀጥላሉ። እንዲህ አይነት ርህራሄ ያለው አባት፣ እንዲህ አይነት የፍቅር አባት ዛሬ በዘመናችን ያስፈልገናል። ዛሬ በዘመናችን ያስፈልገናል። የተጣሉትን የሚያስታርቅ አባት እግዚአብሔር ከጨካኝ አባቶች እግዚአብሔር ይጠብቃል። ከአስመሳይ ከውሸታሞች አባቶች እግዚአብሔር ይጠብቃል። ከሚራራ ከእውነት ከሆነ ከፍቅር ከሆነ አሜን፣ የፍቅርን ዝናብ ከሚሰጥ ስታየው የምትጽናናበት ስታየው መቀጠል የምትችልበት የምትሮጥበት ሃሌሉያ ከከፍታ ወደ ከፍታ የምትወጣበት አባት ደረጃ የሚሆንልህ አባት ወገኔ እግዚአብሔር እንደዚህ አይነት ሰዎች ያደርጋል። ይሄ መልእክት የመጣው ለኔና ለእናንተ ነው። በዚህ ስርዓት ውስጥ እንድንሄድ ወገኖች በዚህ ነገር ውስጥ እንድንሄድ እግዚአብሔር ጠርቶናል። አጠብቁ ከዚህ ምድር ላይ እዚህ ምድር ላይ አይደለም ሽልማታችን አክሊላችን እዚህ ላይ አይደለም። ስም ቀሪ ነው። እዚህ ላይ ወንድምነት ነው የሚቀጥለው። አምልኮ ነው የሚቀጥለው በሰማይ። ይሄ በሙሉ እዚህ ነው የሚቀረው። ምድር እንደ ጨርቅ ትጠቀለላለች። ስም ይጠቀለላል፣ ዝና ይጠቀለላል፣ ክብር ይጠቀለላል፣ ገንዘብ ይጠቀለላል። ውሸት ሁሉ ነገር ጥቅልል ብሎ እዚህ ይቀራል። ወገኖቼ አዲስ ህይወት፣ አዲስ ሰማይ፣ አዲስ ምድር በዛ ቦታ በጉ ሃሌሉያ ብርሃን ይሆናል። እግዚአብሔርን እያመለክ ነው በወንድምነት በፍቅር እንመላለሳለን። ወገኖቼ ሽልማታችን በላይ ነው። አክሊላችን በላይ ነው። አሜን ነው። ስማችን በላይ ምንድነው? በላይ ያስቀመጥነው ነገር ምንድነው? አባት አባት በላይ 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 የሚጠብቀው ነገር ያውቃል። ከላይ የሆነው ድምጽ ያውቃል። አባት ምንም አይደለም፣ ምንም አይደለም እንዳይመስላችሁ ኃላፊ ነው። እኔ በእድሜ ዘመኔ አርጅተው ያሉ ሰዎች አርጅተው ሄዱ ሰዎች ያሉ ወደ አምላካቸው ወገኖች ጋሼ እየተባሉ ጋሼ አባባ እየተባሉ እየተጨበጨበላቸው እየተደገሰላቸው በምድር ላይ እየተጨበጨበላቸው ኮረኮንች ድንጋይ ላይ ሄደው አያውቁ። አስፋልት ነው ለነሱ ሁሉ ነገር ምድር። ትተውት ሄዱ። I don't know በሰማይ ምን እንደሚጠብቃቸው ምን አክሊል እንደሚጠብቃቸው በሰማይ እኔ አላውቅም። እኔ ምንድነው በሰማይ የሚጠብቅ ወገኔ? አክሊል፣ የህይወት አክሊል፣ የድል አክሊል ምንድነው የሚጠብቅ? ያንን እያየህ ነው ወይ የምታገለግለው ነው ወይስ እንዲህ እንዲጨበጨብልህ ነው? መጡ ሄዱ ጋሼ እንደዚህ እየተባለ ልትኖር ነው የምትፈልገው? ይሄ ያልፋል ወገኖች፣ እንደ ጥላ ነው ይላል። በጌታ ጥላ ውስጥ ሆነን የሰማይ አክሊልን እየጠበቀን ብንኖር ይሻለናል። በዛ ያለውን አክሊል መጠበቅ ይሻለናል። ለዚህ ነው አብርሃም ይስሐቅን ሰዋ ሲለው ያውቀዋል በላይ የሚጠብቀው። አሜን ነው። ያውቀዋል፣ ምንም አላለም። ዞር ማለትንም ያውቃል፣ ማየትንም ያውቃል፣ በጉንም ያውቃል። እንደ እግዚአብሔር እንደሚያዘጋጅም ያምናል ወገኖች። አሜን ነው። ጠብ ሲመጣ ማስታረቅ ይችላል፣ መሸኘት ይችላል። አሜን ነው። ሰዎች ቋጥረው የሚበሉትን ሰጥቶ መሸኘትን ይችላል። አባት ነው። አባት የትኛው አባት ነው ዛሬ እያስታጠቃችሁ ያለው? የትኛው አባት እያስታጠቃችሁ ያለው? ወዛሬ እኔ ብዙ ነገር አልፈልግም በዚህ ዘመን ቢገርም ታያላችሁ። የታጠቁበትን ታውቃላችሁ። በቃ ግልጽ ነው እኮ፣ ግልጽ ይፈታል። በቃ ነገሩ ለፊት ይመጣል። የታጠቁበትን ነገር እኮ ግልጽ ነው እኮ። ምን ይዘው እንደሚመጡ ታያላችሁ። ታጠቁበት አንዴ ጴጥሮስ ሰይፉን መዘዘና ጆሮን አደረገው። የታጠቀው ሰይፍ ነበርና እዚህ ጋር ተዋለ።
ሰይፋቸውን የሚያነሱ በሰይፍ ተጠፋሉ። እኛ እንደዚህ አይነት ሰዎች አይደለም ወገኖች። አሜን ነው። መላእክቶቹ በዙሪያችን ይጠብቁናል። የእግዚአብሔር ቃል አለ። አሜን ነው። በጎ አለ፣ መስቀሉ አለ። በቃ ስክራይስ ሃሌሉያ። በጥበቃው ከኛ ጋር የፍቅር ስናፍ አለ። ይሄ ነው ለኛ የተሰጠን ወገኖች። ይህ እንዴት እየሄድን ነው? እግዚአብሔር ይርዳ። እስቲችን ዝማሬ እንስማና እንመለሳለን። ኢየሱስ ጌታ ነው። እሱ ግሩም አባት ነው። እኔ በጣም 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 ይገርመኛል እግዚአብሔር እንዴት ድንቅ የተነሳ ጥፋ እንጂ የሞተማ ብዙ አለ። መኖሩ ያበቃለት ሲሞት ሞተ የተባለ ሞትም በሞቱ ሽሮ ላይ ሞት ሕያው የሆነ የማመልከው ኢየሱስ ዛሬም በክብር አለ። የማመልከው ጌታዬ ላይ ሞት ተነስቷል አለ። ጎበዞች ተሸንፈው እጅ ሰጡ። ሞት ሲመጣ ልብ ዛለ አቅም አጡ። ሞት ያልያዘው አንድ ጎበዝ አንድ ጀግና ጌታ ኢየሱስ በትንሣኤው ታሪክ ሠራ። ጎበዞች ተሸንፈው እጅ ሰጡ። ሞት ሲመጣ ልብ ዛለ አቅም አጡ። ሞት ያልያዘው አንድ ጎበዝ አንድ ጀግና ጌታ ኢየሱስ በትንሣኤው ታሪክ ሠራ። ብዙ ጎበዝ ብዙ ጀግና ከሞት ዓለም መች ቀረና የጉብዝና የእውቀት ከሞት ሞጊያ የታደለ ብዙ ጎበዝ ብዙ ጀግና ከሞት ዓለም መች ቀረና የኔ ጌታ ኢየሱስ ብቻ ሞት ሳይዘው የተነሳ የሞቱ ነገር ተወርቶ ሳያበቃ የመነሳቱ ጉዳይ ሰበር ዜና ተሰማ። ድንጋዩ ተንከባሏል መቃብሩም ባዶ ነው። ላይሞት ተነስቷል ጌታ እነሳለው እንዳለው ላይሞት ተነስቷል ኢየሱስ እነሳለው እንዳለው ጎበዞች ተሸንፈው እጅ ሰጡ። ሞት ሲመጣ ልብ ዛለ አቅም አጡ። ሞት ያልያዘው አንድ ጎበዝ አንድ ጀግና ጌታ ኢየሱስ በትንሣኤው ታሪክ ሠራ። ጎበዞች ተሸንፈው እጅ ሰጡ። ሞት ሲመጣ ልብ ዛለ አቅም አጡ። ሞት ያልያዘው አንድ ጎበዝ አንድ ጀግና ጌታ ኢየሱስ በትንሣኤው ታሪክ ሠራ። ብዙ ጎበዝ ብዙ ጀግና ከሞት ዓለም መች ቀረና የጉብዝና የእውቀት ከሞት ሞጊያ የታደለ ብዙ ጎበዝ ብዙ ጀግና ከሞት ዓለም መች ቀረና የኔ ጌታ ኢየሱስ ብቻ ሞት ሳይዘው የተነሳ የማመልከው ኢየሱስ ላይሞት ተነስቷል አለ። መገኛው በከፍታ ዙፋኑ ሰማይ ሆነ። ያለ ልክ ከፍ ብሏል ያለ ልክ ዝቅ
እኔማ ከብረዋለሁ እንደሱ ያለ የለም የማመልከው ኢየሱስ ላይ ሞት ተነስቷል አለ መገኛው በከፍታ ዙፋኑ ሰማይ ሆነ ያለ ልክ ከፍ ብሏል ያለ ልክ ዝቅ እንዳለ እኔማ ከብረዋለሁ እንደሱ ያለ የለም ብዙ ጎበዝ ብዙ ጀግና ከሞት ዓለም መች ቀነሳ ብዙ ጎበዝ ብዙ ጀግና ከሞት ዓለም መች ቀረና የጉብዝና የእውቀት ከሞት ሞጊያ ይታደግ ብዙ ጎበዝ ብዙ ጀግና ከሞት ዓለም መች ቀረና የኔ ጌታ ኢየሱስ ብቻ ሞት ሳይዘው የተነሳ ሃሌሉያ ክብር ለኢየሱስ ይሁን። የተነሳልን አባታችን አሜን። ኢየሱስ ጌታ ነው። ሞትን ድል አድርጎ የተነሳ አባታችን በሰማይ ያለ ክብር ለኢየሱስ ይሁን። በቀኝ ስለኛ የሚማልድ ክብር ለኢየሱስ ይሁን። አሜን ነው። ክብር ለኢየሱስ ይሁን። አንዳንዶች እንዴት ለምትሉ ሰዎች እስጢፋኖስ ሲደበደብ እስጢፋኖስ በቀኝ ቆሞ ጌታ ኢየሱስን አየው። አሜን። ጌታ ኢየሱስን አየው አለ በሰማይ አባታችን። እሱን እናመልከው። ፊቱ አይቀያየርም፣ አይለዋወጥም። ይሄው ይሄን ሁሉ ዓመት ጌታ ይመስገን ሃሌሉያ እየተናገረ እየመከረ በዚህ ጎዳናዎች ውስጥ ሁሉ አልፈን በእሳት ውስጥ በወጀብ ውስጥ በሁሉ ነገር ውስጥ አልፈን እዚህ ያደረሰን አንድ አባት አለን። ክብር ለኢየሱስ ይሁን። የማይለወጥ ክብር ለኢየሱስ ይሁን። በቃ ራሱን መስዋዕት አድርጎ የሰጠ ጌታ ይመስገን። ሌሎች እኮ ደላሎች ናቸው ወገኖች። የሚይዙበትን ነገር ያደርጋሉ፣ የሆነ ነገር ያደርጋሉ። ያ አስኬደም ወገኖች፣ አስኬደም። የሚያስኬደን የክርስቶስ ፍቅር እና አብርሃም ትክክለኛውን ፍቅር ነበረ ከሰማይ የሆነውን ድምጽ እየሰማ ነበር የሚያከለክለው። ልጁም እሱን ለመከተል አልተቸገረም። የሚለውን ነገር ሁሉ ያደርግ ነበር። ለመታዘዝም አልተቸገረም። ወገኖች እግዚአብሔርን የሚሰሙ ሰዎች እግዚአብሔር እንደሰጣቸው ጸጋ በእውነት ከሚያገለግሉ ሰዎች ጋር አብሮ ተያይዞ መሄድ እጅግ በረከት ነው። በተለይ ከሚጸልዩ ሰዎች ጋር ቃሉን ከሚሰሙ እግዚአብሔርን ከሚሰሙ ሕዝብ ጋር አብሮ መጓዝ እጅግ መልካም ነው። ይስሐቅ በጣም ታድሏል። ትክክለኛውን አባቱን አግኝቷል። ሃሌሉያ። አብርሃምም የጠበቀውን ይስሐቅን አግኝቶታል። በጉንም እንደሚያዘጋጅ ያውቃል። ዞር ሲል እንደሚያው ያውቃል። ጌታ ይመስገን። እግዚአብሔር ስለዚህ አብርሃም የብዙዎች አባት ተባለ። ሳራም ልዕልት በቃ የብዙዎች እናት ተባለች። አሜን። እግዚአብሔር ሲባርክ እንዲህ ነው። እግዚአብሔር ይባርካል ወገኖች። እግዚአብሔር ይባርካል። እግዚአብሔርን መስማትን የመሰለ ነገር አሜን። እግዚአብሔርን የመስማትን የመሰለ ነገር። ስለዚህ አብርሃም ፍጹም ነበር እምነቱ በእግዚአብሔር ላይ። በጣም የታመነ ሰው ነበር። ጻድቅ ሆኖ ተቆጠረለት ይላል ሮሜ ላይ። ጻድቅ ጽድቅ ሆኖ ተቆጠረለት። በቃ እምነቱ በቃ ምንም የማይነቃነቅ ነበር። ክብር ለኢየሱስ ይሁን። እግዚአብሔር እንደዚህ ነው የሚያደርገው። አሜን። እግዚአብሔር እንደዚህ ነው የሚያደርገው። ክብር ለኢየሱስ ይሁን። ልጁን የወለደውን ልጅ ሰዋልኝ ሲል መታዘዙ፣ የእግዚአብሔርን ጊዜ መጠበቁ፣ ያንን ሁሉ ዓመት በቃ ረጅም ጊዜ እግዚአብሔርን በትዕግስት መጠበቁ፣ ፍሬውን ማየቱ። ይሄ አባት ነው፣ የአባት ነው ፍሬውን ማየቱ። ለእግዚአብሔር ታዛዥ መሆን ያለው ነገር ሁሉ ለእግዚአብሔር መታዘዝ ነው። እሱ አብርጋም ከውስጥ መታዘዝ ነው። በቃ እግዚአብሔር ቀላል ነገር እንደው መታዘዝ። ከቤተሰብ መውጣት ቀላል ነው። ታዞ መውጣት ቤተሰብን ጥሎ። እኛ እንኳን ስንወጣ ምን አይነት ፊሊንግ እንደሚተሰማን ታውቃላችሁ? ከቤተሰብ ስንወጣ በጣም ከባድ ነበር። ለአንድ ወር ያለኔ በጣም ከባድ ነበር ከቤተሰብ በተለየው ጊዜ። ወገኖች እንዴት ከባድ ነው። ሌሎችን ማሳተፍ፣ ከሌሎች ጋር ህብረት ማድረግ፣ ጠብን ማብረድ፣
ወገኖች ምርጫ መስጠት የሚገርም ታሪክ ነው ያለው አብርሃም። እኔ ስንቱን ልበላችሁ ስለ አብርሃም ታሪክ። ለዚህ ነው እግዚአብሔርም የእስራኤል ሕዝብ አደረገው፣ የእስራኤል ሕዝብ አባት አደረገው። ክብር ለኢየሱስ፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔር እንደዚህ ነው። አሜን። እንዲህ ነው እግዚአብሔር። ዛሬም ይሰራል፣ ዛሬም እግዚአብሔር ያደርጋል፣ ዛሬም መልካምነቱን ያደርጋል በሕይወታችን። አሜን። ስለዚህ ይህ በረከት ዛሬ ወደኛ በማን ተገለጠልን? በክርስቶስ ኢየሱስ ተገለጠልን። ይህ በረከት፣ ይህ ባርኮት፣ መብዛት፣ ፈውስ፣ ሃሌሉያ፣ ጉብኝት በኢየሱስ ክርስቶስ ወደኛ መጣ። አሜን። እሱ ጋር የነበረው በረከት ሁሉ ወደኛ መጣ፣ በክርስቶስ ኢየሱስ መጣ። ጌታ ይመስገን። ድንቅ አምላክ ነው ያለ። ስለዚህ በዚህ አይነት መንገድ እግዚአብሔርን እናገልግል። አባትነት የሚገኘው ከእግዚአብሔር ከልጁ ከኢየሱስ ክርስቶስ የምንቀበለው ጸጋ። አሜን። በመንፈስ ውስጥ ይጸጋል። እዛ ውስጥ እንግባ። የኛን አካሄድ እንተው፣ ዞር እንበል። ዞር ብለን በጉን እንየው። አሜን ነው። በጉን ስናይ ሁሉ ነገር ይተርፋል። አትራፊ ነው ምን ነው አትራፊ። በስ ኢየሱስ ጌታ አትራፊ። ወገኖች አገልግሎት እኮ በጉን በማየት ዞር በማለት ነው። ኢየሱስ ጌታ፣ ኢየሱስ ጌታ። ይህንን አስለምዶናል አብርሃም፣ እግዚአብሔርን መስማት። አሜን። ዞር ማለት፣ በጉን ማየት። አሜን። በእምነት መሄድ፣ ምንም ሳይኖረው መሄድ፣ ሂድ እስካለው ተራራ ድረስ መውጣት የሚያዘጋጅ እግዚአብሔር መሆኑን የተረዳ። ክብር ለኢየሱስ ይሁን። በምንም አይነት ነገር ውስጥ የማይናወጥ አሜን። እኛ ሁላችንም በእግዚአብሔር ያገኘነውን ተስፋ እንመን። በቃ እግዚአብሔር የተናገረንን ነገር እንበል። እግዚአብሔር በነገር ሁሉ ይረዳናል። እግዚአብሔር ይመስገን። ጸልይና ጨርሳለን። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። አንተ ድንቅ ነህ፣ አንተ ልዩ ነህ። ጌታ ሆይ በዚህ ሰዓት ቃልን ስላስተማርክኝ፣ በተለይ እኔን ስላስተማርክኝ ስለ አባትነት አመሰግንሃለሁ። እህቶቼን ወንድሞቼን ስላስተማርክ አመሰግንሃለሁ። ጌታ እግዚአብሔር ፍቅርን የምንሰጥ ሰዎች እንድንሆን እርዳን። አንተን የምናይ ከነገሮች ዞር የምንል፣ ውጡ ስትለን የምንወጣ፣ ጥለ ውጣ ስትል ጥሎ መውጣት፣ ጥለን መውጣት፣ በቃ ጥለ ውጣ ያልከንን ነገር ጥሎ መውጣት፣ ሂድ ካልክበት ቦታ መሄድ። ሃሌሉያ። አድርጎ ያልከንን ነገር ማድረግ። ጌታ ይመስገን። የፍቅር ሰዎች፣ የርኅራኄ ሰዎች ጌታ ሆይ አድርግ። ለሌሎች መጥፋት ምክንያት እንዳንሆን የምንማልድ የምናተርፍ እንድንሆን እግዚአብሔር ጸጋን አብዛልን። መልካምነትህ በጎነትህ ያግኘን፣ ፍቃድህ ያግኘን። በመንፈስ ንካል፣ መንፈስ ያግኘኝ አባ። ታስፈልገናለህ መንፈስ ቅዱስ። በነገር ሁሉ አግዘን፣ በነገር ሁሉ እርዳን። ማንኛውም ተግዳሮት፣ ማንኛውም የጠላት ስራ ሁሉ በኢየሱስ ስም የተመታ ይሁን። ክብር ሁሉ ለእግዚአብሔር። ሃሌሉያ፣ ሃሌሉያ። አባ የእረኝነት ጸጋ፣ የአባትነት ጸጋ በኢየሱስ ስም በአገልጋዮች ላይ ይለቀቅ፣ በአገልጋዮች ላይ በኢየሱስ ስም ይለቀቅ። ይህ ጸጋ ይምጣ ጌታ እግዚአብሔር። መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው ተብሎ ተጽፏል። የመከሩ ሰዓት ጌታ ሰራተኞችን እንዲልክ ጸልዩ እንደተባለ አባ የአባትነት ጸጋ ያላችሁ የርኅራኄ የፍቅር ጌታ ሆይ ኦራ ባጋዳና ሼክላጋዶስ እግዚአብሔር ይህንን እንድታደርግ በቤትህ በኢየሱስ ስም ማለድኩ፣ በጌታ በኢየሱስ ስም አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይህችን ዝማሬ ሰምተን ፕሮግራማችንን እንጨርሳለን። ይህንን መልእክት ለሌሎች ሼር አድርጉት። የጊዜው መልእክት ነው። ከኔ የሆነ አንዳች ነገር የለም፣ ሁሉ በእርሱ ነው የሆነው። ከእርሱ የሆነውን ነገር እንሰማለን። እኔም ይህንን መልእክት ደግሜ እሰማዋለሁ። ለምን? ከላይ ስለሆነ። ጌታ ይመስገን። ክብር ለእግዚአብሔር ይሁን። ሃሌሉያ።
ይላል ከእንግዲህ እኔ ምን ያሰጋኛል ከደሙ ፈሶ አጽድቆኛል አስታራቂ ሆኖ አስታርቆኛል